ድሮ እኮ አረብ ሀገር የሄደች ሴት ማለት ነው እዛ በጣም አስጠሊታ ብትሆን እንኳን ሀገር ቤት ስትመለስ በጣም ነበር የምታምረው። ምንድን ነው ሚስጥሩ? እስኪ ዛሬ ትንሽዬ ያላስፈላጊ የቆዳ መሸብሸብ እንዲሁም ደግሞ ብጉር ወጥቶ ሲፈርጥ ይሄን ጥቁር ነጥብጣብ ያስቀመጠባችሁ እስኪ አንድ መላ ይዤ መጥቻለሁ። ይሄ ሬት ነው። እጥብ ታደርጉትና እንደዚህ ተፈቀፍቁታላችሁ በትንሽዬ እቃ። ከዛ እንደዚህ ፍቅ አድርጋችሁ ትጨምቁትና ውስጧን ብቻ ማለት ነው ጄሏን ብቻ። ከዛ እዚህ ጋር ደግሞ ሎሚ ነው። ሎሚውን ጭምቅ አድርገን ትንሽዬ ሎሚ ሳይበዛ ነው፣ ይሄ ውሃ ስላለው ብዙም አላበዛሁትም። ትንሽዬ ነው የምጨምቀው። ቆመጠጠኝ በጠዋቱ። እዚህ ጋር ደግሞ ኦሊቭ ኦይል ነው። ይኸውላችሁ ቆዳችን ያላ እንትን የሚያስፈልገውን አይነት ቫይታሚን እና ውሃ ሲያጣ ነው እንደዚህ ድርቅ የሚለው ለመሸብሸብ እንትን ቢለው ያለ እድሜ ማለት ነው። እዚህ ጋር ደግሞ እርድ ነው። ትንሽዬ እርድ ጨምሬያለሁኝ፣ ደፋሁት። እሺ ይበቃኛል። እንግዲህ እዚህ ጋር ደግሞ በደንብ እናዋህደዋለን ማለት ነው። ያኛውን ሶስቱን ውህዶች በደንብ እናዋህዳቸዋለን። እርድ፣ ሎሚና ኦሊቭ ኦይል፣ ሬት አራቱን ውህዶች እናዋህድና እንደዚህ እሽት አድርገን ፊታችን በደንብ ማሳጅ ማድረግ አለብን። ይኸውላችሁ ማሳጅ እንትን ሲል ነው ቆዳችን የሚሸበሽበው። ቅባት ሲያጣ ነው ብጉሮቹ ደግሞ እዛው ደርቀው የሚቀሩት። የከሰሙትን ብጉሮች እንዲያጠፋችሁ ማለት ነው። በደንብ ኃይል ይሰጣል። ኦሊቭ ኦይል ቫይታሚን ኢም አለው። ስለዚህ እንደዚህ አድርጋችሁ በደንብ ማሳጅ ታረጉታላችሁ ለ5 ደቂቃ በየ3 ቀኑ እንደዚህ ብታረጉ በጣም ለውጥ ታዩበታላችሁ። እኔ ስላየሁበት ነው። እንግዲህ እንደዚህ አይነት ተጨማሪ ውበት መጠበቂያዎችን ለማግኘት ቲክቶክ እና ዩቲዩብን ፎሎ ማድረግ እንዳይረሳ።